በኢትዮጵያ ሰማይ ስር አዲስ ድምጽ እየተሰማ ነው። የሚዲያ ሞገዶችና የከተማ አደባባዮች ከወትሮ በተለየ የሐሳብ ፉክክር ደምቀዋል። ይህ ድምጽ የተለመደ የምርጫ ቅስቀሳ ሳይሆን ኢትዮጵያ ባለፉት ዘመናት የተጓዘችበት የፖለቲካ ብስለትና የሰለጠነ መስተጋብር ማሳያ ሆኖ ብቅ ብሏል። ከአምስተኛውን ጨምሮ ወደፊት የነበሩት ምርጫዎች በብዙ መልኩ ችግር የነበረባቸው የፖለቲካ ምህዳሩ የተስተካከለ ያልሆነ ተፎካካሪ ፓርቲዎች በነጻነት ቅስቀሳ ማድረግም ሆነ መንቀሳቀስ የማይችሉበት አመራሮቻቸው የሚታሰሩበት ምናልባትም ከሀገር የሚሰደዱበት የነበረ ነው። ከለውጥ በኋላ የተደረገው ስድስተኛው ሀገራዊ ምርጫን እንደዚሁ በለውጡ መንፈስ ብዙ መሻሻሎች ተደርገው ስደት ላይ የነበሩ ፓርቲዎች አመራሮች ጭምር ወደ ሀገር ቤት መጥተው ብዙ ሚዲያ ተቋማት እንደዚሁ ተፍታቶ የሚዲያ ምህዳሩ በመሻሻል በዲሞክራሲ በሰብአዊ መብት በልማት በእነዚህ ጉዳዮች ላይ ሙግቶችን ማድረግ ጭምር በሲቪል ማህበራት የማይቻል የነበረበት ተሻሽሎ ያለ ነውና ከዛ ደግሞ በመሻሻል በአሁኑ ጊዜ በብሔራዊ ምርጫ ቦርድም በፖለቲካ ፓርቲዎች ምክር ቤትም በሲቪል ማህበራትም በሚዲያዎችም በሌሎችም ድርሻ ባላቸው አካላት ቅንጅታዊ አሰራሮች ትብብሮች መረጃ መለዋወጦች ሁሉ እየተሻሻሉ የመጣበት ነው። አንዱ የሌላውን ሐሳብ የማክበር ለምሳሌ ፖለቲካ ፓርቲዎች ከመሰዳደብ ከመጠላለፍ ከሴራ ወጥተው አሁን ዘንድሮ በሚናየው ማለት ነው ወጥተው ሐሳባቸውን ፕሮግራማቸውን ፖሊሲያቸውን ራዕያቸውን ለህዝብ በነጻነት ሲገልጹ ነበር። ያንን ደግሞ አባሎቻቸውና ደጋፊዎቻቸው በያለምንም መሸማቀቅ ይሄ ፓርቲ ጥሩ ሐሳቡን በጥሩ ገልጿል፣ ይሄ ፓርቲ እንደዚህ ብሎ ሐሳቡን እንደዚህ አቅርበዋል ብለው የመቀበል የተቀበሉትን የማስተጋባት ግራ ቀኝ ሳያዩ ያመኑትን እንዲናገሩ የሚያደርግበት ሁኔታ ነው ያለው። ካለፈው ምርጫዎች እና በምርጫ ላይ ከነበሩ ቅስቀሳዎች አንፃር ይሄ ሰባተኛ ሀገራዊ ምርጫ የፖለቲካ ፓርቲዎች በብቃት በብዛትም እየተሳተፉ ያሉበት የክርክር መድረኮች እየተደረጉ ያሉበት የዲሞክራሲ ማሳያ ነው። ዜጎች በነጻነት የሚያስቡበት አማራጮችን የሚያመዛዝኑበትና መብታቸውን በድምጻቸው የሚገልጹበት መድረክ ተፈጥሯል። በሂደቱ የታየው ሰላማዊ የቅስቀሳ ድባብ ዜጎች የመምረጥና የመመረጥ መብታቸውን በተግባር እንዲለማመዱ ከማስቻሉም በላይ ለሀገራዊ አንድነት ትልቅ ስንቅ እየሆነ ነው። ፓርቲዎች በሰላምና በሰለጠነ መልኩ ፕሮግራሞቻቸውን ሲያስተዋውቁ፣ ዜጎች ደግሞ በሰከነ መንፈስ ሀሳቦችን ሲመዝኑ ማየት ለሀገር የዲሞክራሲ ስርዓት መጠናከርም ሆነ ለዜጎች ገጽታ ግንባታ ትልቅ ትርጉም አለው። ሂደት ኢትዮጵያ በጠመንጃ ሳይሆን በውይይት የተገነባ የታሪክ ድልድይ እየገነባች መሆኑን ለዓለም የምታሳይበት አጋጣሚ ነው። ሰባተኛው ጠቅላላ ምርጫ በፖለቲካ ፓርቲዎች መካከል የሚደረግ የሀሳብ ፉክክር ቢሆንም ልዩነቶች በጠረጴዛ ዙሪያ ሲፈቱ የሀሳብ የበላይነት ሲነክስና ውይይት ባህል ሲሆን የኢትዮጵያውያን የጋራ ህልም እውን መሆን ይጀምራል። የሰለጠነ መንገድ ነው ስንል ደግሞ ዜጎች የፖለቲካ ፓርቲዎች ለመመረጥ እንቅስቃሴ በሚያደርጉበት ጊዜ በመጀመሪያ ህግን ባከበረ መልኩ ማድረግ መቻል አለባቸው። የምርጫ ህጉን እና የሀገሪቱን ህግ ባከበረ መንገድ ማድረጋቸው አንዱ ነው። ሌላው ደግሞ የሀሳብ ነጻነትን ማክበር፣ ይህ ደግሞ ሰላማዊና ፍትሃዊ ዲሞክራሲያዊ ምርጫ እንዲደረግ ከፍተኛ አስተዋጽኦ ያደርጋል። የፓርቲዎቹ ቅስቀሳ እንደምናየው በተለያዩ የቴሌቪዥን ክርክሮች ይደረጋል። በአካል ደግሞ እንደዚሁ በተለያዩ አካባቢዎች ባነሮችን በመለጠፍ ስሞቻቸው ማን እንደሆኑ በየትኞቹ ጉዳዮች ላይ ምን እንደሚሰሩ የተለያዩ ካምፔይኖችን ያደርጋሉ። የሀሳብ ገበያው ሰፍቷል። የዚህ ደግሞ ማሳያው ቀደም ብሎ የተሻሻለው የምርጫ ህጉ የሲቪል ማህበረሰብ ድርጅቶች አዋጅ መሻሻል እነዚህ ነገሮች ዜጎች በተለያዩ ጉዳዮች ላይ በዲሞክራሲ መብቶቻቸው ላይ የምርጫ ሂደቶችን አመራረጡ እንዴት እንደሆነ የመሳሰሉትን መረጃ እያገኙ ጎን ለጎን ደግሞ የትኛው ፓርቲ ምን ሀሳብ እንዳለው መረጃ እያገኙ ሲሄዱ ሂደቱን የበለጠ ቅቡልነቱንም ከፍ የሚያደርግ ይሆናል ማለት ነው። በሀሳብ ፉክክር የሚመራው ሂደት እስከ ምርጫው ቀን ተጠናክሮ መቀጠሉ ለኢትዮጵያ ዲሞክራሲ ማበብ ለዜጎች ሰላምም ወሳኝ ሚናን ይጫወታል። ይህም ኢትዮጵያ በውይይትና በብስለት የታጀበ አዲስ የታሪክ ምዕራፍ መጀመሯን ለዓለም የምታበስርበትም ነው።